በቶኑ ሰዓት ውስጥ የቄስ ጉዲና ቱምሳ ባለቤት የወይዘሮ ፀሐይ ቶለሳ ሕይወትና ምስክርነት። መቅድም። አምላክ ሆይ አንተ ፈተንከን፣ እንደ ብርም አነጠርከን፣ ወደ ወጥመድ አገባህን፣ በጀርባችንም ሸክም ጫንክብን። ሰዎች በራሳችን ላይ እንዲፈነጩ አደረግ። በእሳትና በውሃ መካከል አለፍን፣ የኋላ ኋላ ግን በበረከት አመጣህን። መዝሙረ ዳዊት ምዕራፍ 66 ቁጥር 10-12። ይህን ኦድ ዛቬራስ በእቶኑ ሰዓት ውስጥ በሚል ርዕስ ስለ ወላጆቼ ሕይወት የጻፈችውን መጽሐፍ ለማንበብ የሚያስችለኝን የመንፈስ ጥንካሬ ለማግኘት 2 አስርት ዓመታት ወስዶብኛል። የመጽሐፉ ርዕስ የተደረገው ሐረግ ከትንቢተ ዳንኤል መጽሐፍ የተወሰደ ነው። እናቴ ታሪኳን በመናገሯ ሊደርስባት የሚችለውን ወታደራዊ የበቀል እርምጃ በመፍራት ወታደሮች ድንገት እንዳይደርሱባት በመደበቂያ ስፍራ ውስጥ ሆና ከዚህ መጽሐፍ ጸሐፊ ጋር ቃለ መጠይቅ በምታደርግበት ወቅት በእስር ቤት ያሳለፈችውን መከራ ለመግለጽ በተደጋጋሚ ትጠቀመው የነበረ ሐረግ ነው። መጽሐፉ በኢትዮጵያ ወታደራዊ መንግስት ሴትና ወንድ፣ ወጣትና አዛውንት ሳይለይ በእስረኞች ላይ ይደርሱ የነበሩትን አካላዊና ስነ ልቦናዊ ስቃዮችን የሚያስከትሉ የጭካኔ ተግባራትን ያትታል። ኢትዮጵያ የማሰቃያ ቁሳቁሶች፣ የኬሚካል መሳሪያዎችና የሶቪየት ህብረት፣ የኩባና የምስራቃዊ አውሮፓ ሀገራት የጦር ስልቶች መሞከሪያ ሜዳ ሆና ነበር። እናቴ በሰዎች ላይ ይደርሱ ስለነበሩ የስቃይ አይነቶች ስትገልጽ በጭካኔ የተሞሉ ምሕረት የሌላቸውና ሰብአዊነት የማይታይባቸው ነበሩ ትላለች። እነዚህን አውሬያዊ ድርጊቶችና ፈጻሚዎቹ ለምን እንደፈጸሟቸው መረዳት የማይቻል ነው። በዚህ ድርጊት የሚሳተፉ ሰዎች የማሰቃያ ሰዓታትን ደስታን እንደ ማግኛ ጊዜያት ይቆጥሯቸው ነበር። በፌሽታ መጠጥ እየጠጡ ተጎጂዎችን በአግዳሚ እንጨት ላይ ዘግዝቀው በመስቀል ይሳለቁባቸውና በየተራ እየተፈራረቁ ይገርፏቸው ነበር። በዚህ ጊዜ ሰለባዎቻቸው የሚያሰሙትን የጣር ጩኸት በመስማትና ከአካላቸው የሚንጠባጠበውን ደም በማየት ይደሰታሉ። በአባቴ ላይ ስለተፈጸመው የጭካኔ ግድያ ምስክርነቱን የሰጠው የጥበቃ ወታደር የወታደራዊ መንግስቱ መሪ የነበሩት ኮሎኔል መንግስቱ ኃይለማርያምና ጓዶቻቸው ተጎጂዎች በአሰቃቂ ጭካኔ ሲገደሉ ለማየት ወደ ማሰቃያ ክፍሎች ይመጡ እንደነበር ይናገራል። ይህን መጽሐፍ የማነብበትን አቅም ለማግኘት 20 ዓመታትን የወሰደብኝ በዚህ ምክንያት ነው። መጽሐፉን አንስቼ የተወሰኑ ክፍሎችን ለማንበብ በሞከርኩ ቁጥር ሁሉ ከቁጥጥሬ ውጪ የሆነ እንባይን መግታት እየተሳነኝ መልሼ ያስቀምጠዋለሁ። ይህ መጽሐፍ በመጀመሪያ ከተጻፈበት የኖርዌይ ቋንቋ ወደ ሌሎች የስካንዲኔቪያ ቋንቋዎች፣ ወደ ጀርመንኛ፣ ስዋሂሊና የማንደሪን ቋንቋዎች ተተርጉሞ ነበር። ኦድ ወደ እንግሊዘኛ እንዲተረጎም አዘጋጅተው እንደነበር ብንሰማም የእንግሊዘኛው ትርጉም ከመጠናቀቁ በፊት ውጥኗ ዳር ሳይደርስ አረፈች። የእንግሊዘኛ ቋንቋ ተናጋሪዎች እስር፣ አካላዊ ስቃይ፣ እጅግ የምትወደውን ባሏን መነጠቅና ለ10 ዓመታት ከልጆቿ መለየት ሳይበግራት በሙሉ መሰጠት ጌታን ስለወደደች ስለዚህ ጠንካራ ሴት ሳይሰሙ የቆዩት በዚህ ምክንያት ነው። በዚህ መጽሐፍ የተገለጹት የጭካኔ ተግባራት ኢሰብአዊነትና ፍትህ አልባነት በአንባቢው ዘንድ ቁጣና ቁጭትን ሊቀሰቅሱ ይችላሉ። ይህም ሆኖ ወላጆቼ ለደረሰባቸው የጭካኔ ተግባር የሰጡትን ምላሽ ማንበቡ የፍቅርን ኃይል፣ ደቀ መዝሙርነት የሚያስከፍለውን ዋጋ፣ የዓላማ ጽናትን፣ ታማኝነትንና በክርስቶስ መንገድ ድል መቀዳጀትን በግልጽ ያሳያል። እናቴ በቃለ መጠይቁ ወቅት ስቃይ ባደረሱባት ሰዎች ላይ ምን ሆኖ ማየት እንደምትወድ ተጠይቃ ነበር። ምላሿ ክርስቶስን ወደ ማወቅ እንዲመጡና ይቅርታን አግኝተው የእግዚአብሔርን መንግስት እንዲወርሱ የሚል ነበር። ይህ አይነቱ ምላሽ ከሰው መረዳት በላይ የሆነና በእግዚአብሔር ጸጋ ብቻ የሚገኝ ነው። የመጽሐፉን አንዳንድ ክፍሎች በማነብበት ጊዜ ኦድ ርዕሱን ለመከራ የተወለደች ብላ ብትሰይመው ይሻል ነበር እንዴ ብዬ አሰብኩ። ጣሊያን ኢትዮጵያን ከወረረበት ወቅት ጋር የተገጣጠመው የእናቴ የልጅነት ዕድሜ የፋሽዝምን እጅግ የከፋ መልክ ያሳየ ነበር። የጣሊያን ወታደሮች ለመከር የደረሱ እርሻዎችን በእሳት አነደዱ። የአካባቢውን ንጹሐን ነዋሪዎች ጨፈጨፉ። መንደሮችን ሁሉ አወደሙ። ቤተሰቦች አካባቢያቸውን ለቀው እንዲሰደዱ በማድረግ ያለ ምህረት ለከፋ ድህነትና ለመጠለያ እጦት ዳረጓቸው። እናቴ በንግድ ስራ ቤተሰቡን ያስተዳድር የነበረውን አባቷን ከገደለባትና እናቷን ለስደት ከዳረገው የጣሊያን ወታደሮች ቁጣ ለማምለጥ ከእናቷ ጋር አሸሸች።
ሆኖም በባሪያ ሻጮች ታፍና ከመወሰድና መከራ ከመቀበል አልዳነችም። አሰቃቂ የልጅነት ጥልቅ ህመም። በጨካኞች እጅ ተንገላታች፣ ተደበደበች፣ ለህመም ተዳረገች፣ ተራበች። ይህ ከሆነ ከብዙ አስርት ዓመታት በኋላ ተመሳሳይ ገጽታ ያለው የጭካኔ ተግባር እንደገና ዞሮ መጣ። በማሰቃያ ክፍል ውስጥ ሰውነቷን በመቆራረጥና አጥንቶቿን በመስበር በሚደሰቱ ጨካኝ ወታደሮች እጅ ወደቀች። በወላጆቼ ላይ የተፈጸሙትን በቃላት ሊገለጹ የማይችሉ ጭካኔዎች በጥልቀት ባስተዋልኩ ጊዜ ለጴርጋሞን ቤተክርስቲያን የተነገረውን የሰይጣን ዙፋን ባለበት እንደምትኖር አውቃለሁ የሚለውን ቃል አሰላስል ነበር። ይህም እንዲሁ ለዚህ መጽሐፍ ተገቢ ርዕስ ሊሆን እንደሚችል ለራሴ አሰብኩ። የሰይጣን ዙፋን ባለበት። በእርግጥም ይህ አይነቱ የጭካኔ ተግባር ርህራሄ አልባነትና በንጹሃን ላይ የደረሰ ኢፍትሃዊነት ሊጠበቅ የሚችለው በሰይጣን ግዛት ውስጥ ብቻ ነው። ኢትዮጵያ በተለያዩ ዘመናትና መንግስታት በተመሳሳይ መንገድ ብዙ ዋጋ ከፍላለች። አገራችን እንግዳ ተቀባይ፣ በቀኝ ግዛት ያልተገዛች፣ በአረማውያን መካከል ተለይታ የምትታይ የክርስቲያን ደሴት በሚሉ መጠሪያዎች ለሌላው ዓለም መታወቋ እሙን ነው። በሌላ መልኩ ደግሞ ኢሰብአዊነት፣ ኢፍትሃዊነትና በሰው ቃላት ሊገለጹ የማይችሉ የጭካኔ ታሪኮች ደግሞ ይገኙባታል። እናቴ ለመጀመሪያዎቹ 13 ወራት በጨለማ ክፍል በቆየችበት የእስር ቤት ውስጥ ህይወት ልትሸከመው ከምትችለው በላይ እጅግ መራር ሆኖባት ነበር። መላ አካላቷ ላይ የነበሩት ቁስሎች ሕክምና ባለማግኘታቸው ምክንያት በትልና በመጥፎ ጠረን ተሞልተው ነበር። በየምሽቱ የተለያዩ ነፍሳትና የአይጥ መንጋ ክፍሉን ሞልቶ ያለ ከልካይ ይፈነጥዛል። ቀንና ሌሊት በገላጣ ቀዝቃዛ ደረቅ የሲሚንቶ ወለል ላይ መተኛት ነበረባት። ሰውነቷን የምትሸፍንበት እራፊ ጨርቅ እንኳን አልነበራትም። የምትበላውና የምትጠጣውም አልነበረም። እናቴ እንደነገረችኝ ከዚህ ሁሉ የከፋ አንድ ነገር ነበር። እርሱም ከተደበደበችበት ቀን ጀምሮ ለመጀመሪያዎቹ 21 ቀናት አንድም ቀን እንቅልፍ በአይኗ ዞሮ የማያውቅ መሆኑ ነው። በ21ኛው ቀን ምሽት መራር ለቅሶ እያለቀሰች ማንም የትና በምን ሁኔታ እንደነበረች እንኳን በማያውቅበት አኳኋን በዚያው ስፍራ መሞቷ እንደሆነ ለራሷ ታክተመትም ነበር። ገና እነዚህን ቃላት ከመናገሯ ድንገት ከባድ እንቅልፍ ወሰዳት። በህልሟ ኢየሱስ ወደ እርሷ ሲመጣና አትፍሪ፣ በዚህ ስፍራ አትሞችም ሲላት ተመለከተች። በእጆቹ እጆቿን ይዞ በራሱ ጊዜ እንዴት አድርጎ ከዚያ ወህኒ እንደሚያወጣት አሳያት። ከዚህ እስር ቤት ስትወጪ በ4 በሮች በኩል ታልፊያለሽ። ከዚያም በኋላ የምታርፊበትን ሰፊ ስፍራ ሰጥሻለሁ አላት። እናቴ በዚህ መንገድ ከክርስቶስ ጋር ከተገናኘሽ በኋላ እንዳለፉት አይነት አንድም እንቅልፍ አልባ ሌሊቶችን አላሳለፈችም። ተስፋዎቿ ታደሱ። የተስፋ ቃሉ እስኪፈጸም 10 ዓመታት አለፉ። ከእስር ቤት በተፈታችበት ቀን በዚያ የጨለማና ቀፋፊ ጭጋጋማ ክፍል ውስጥ ክርስቶስን ያየችበትን አስደናቂ ህልሟን አስታወሰች። ወደ ነፃነትና ወደ አዲስ ህይወት እየተራመደች ያለፈችባቸውን በሮች ቆጠረቻቸው። በ4ኛው በር በኩል እንደወጣች ለራሷ እነሆ በመጨረሻ ነፃ እንደሆንኩ አወቅኩ አለች። የኋላ ኋላ ግን ወደ በረከት አመጣህን። መዝሙረ ዳዊት ምዕራፍ 66 ቁጥር 12። ለእናቴ በእስር ቤቱ ክፍል የተነገራት ሁለተኛው የክርስቶስ ቃል እስኪፈጸም ድረስ ሌላ 14 ዓመት ወሰደ። ቀኑ ደርሶ ወደዚያ ተስፋ የተገባላት ሰፊ ስፍራ በገባሽ ጊዜም በመከራዋ ቀን ሰምቶ የመለሰላትን ወደ ተወሰደችበት ስፍራ ሁሉ ከእርሷ ጋር የነበረውን በሞት ጥላ መካከል በተራመደሽ ጊዜም ካጠገቧ ያልተለየውን አምላክ ለማገልገልና ለማክበር በዚያ ቦታ ቤተክርስቲያን ተከለች። የቢፍቱ ቦሌ መካነ ኢየሱስ ማህበረ ምእመናን እናቴ ላሳለፈችው ረጅም መከራና ስቃይ፣ ቁስልና ጉዳት፣ መበለትነትና ብቸኝነት፣ እጦትና ውርደት ሽልማት ተደርጎ ተሰጣት። እግዚአብሔር የሰጣት ሌሎችን የማገልገል ጽኑ ፍላጎትና ራስን ከመውደድ የጸዳ ህይወቷ በክፉ ቀንበር ስር ላሉ ሁሉ ወንጌልን ለማድረስ ልዩ ሸክም፣ እንዲሁም ለድሆች የመንፈስ ስብራት ለገጠማቸውና ተስፋ ለቆረጡ ሚሊዮኖች የተስፋን መልእክት ለማምጣት ራዕይ እንድትሰንቅ አድርጓታል። በቤተ ክርስቲያን አካባቢ ሁለንተናዊ አገልግሎት ሲባል ጉዲና ቱምሳ ማለት እስኪመስል ድረስ አብሮት የሚነሳው ይህ አገልግሎት ባለፉት 3 አስርተ ዓመታት በልዩ ልዩ ችግር የተጠቁና የተገለሉ ሰዎችን አካላዊና መንፈሳዊ ፍላጎት ለማሟላት ጉዲና ቱምሳ ፋውንዴሽን ሲያገለግላቸው በነበሩ ሰዎች መካከል መሰረቱን ጥሏል። ቢፍቱ ቦሌ መካነ ኢየሱስ
የምስራቹ ወንጌል በመስበክና በሩቅ የገጠር አካባቢዎች አብያተ ክርስቲያናትን በመትከል በንቃት እየሰራች ትገኛለች። በዚያ የተስፋ ቃል ግቢም ራእዩን ወደፊት የሚያስኬድ አዲስ ትውልድ በማደግ ላይ ነው። ወቅቱ 2007 ዓመተ ምህረት ነው። ጉዲና ቱምሳ ከተገደለና ፀሐይ ቶለሳ ከታሰረች 3 አስርትና ግማሽ ዓመታት አለፉ። በተስፋ ቃሉ ግቢ የቢፍቱ ቦሌ ማህበረ ምዕመናን ይታያል። በዚህ የእሁድ ማለዳ በመቶዎች የሚቆጠሩ ሰዎች ወደ ቤተ ክርስቲያኒቱ ይነጉዳሉ። አሁን በ80ዎቹ አጋማሽ ዕድሜ የምትገኘው ፀሐይ በልጆቿና በልጅ ልጆቿ ተከባ ከህዝቡ ኋላ ተቀምጣለች። በመሰዊያው ፊት ለፊት በቀለማት ህብር ያሸበረቀ ባህላዊ ልብስ የለበሱ ዘማሪያን ሞልተዋል። ድምጻቸውን ከፍ አድርገው ጌታን ሲያወድሱና ሲያመልኩ ጉባኤው በመዝሙርና በሽብሸባ አብሯቸው ያመልካል። በአንድ ወቅት ብቸኛ በመከራ የደቀቀችና በጨለማ ክፍል ውስጥ ተቆልፎባት የነበረችው ፀሐይም በዚያ አስፈሪ የጨለማ መንገድ ያልተለያትን የእግዚአብሔርን ምሕረትና ታማኝነት እያስታወሰች እጆቿን ለአምልኮና ለውዳሴ ታነሳለች። ጉዲና ቱምሳ አስቀድሞ ወደ ዘላለም ቤቱ ሄዷል። ጥቅምት 3 ቀን 2007 ዓ.ም ፀሐይ ቶለሳም ተቀላቀለችው። እውነት እላችኋለሁ የስንዴ ቅንጣት መሬት ላይ ወድቃ ካልሞተች ብቻዋን ትቀራለች። ብትሞት ግን ብዙ ፍሬ ታፈራለች። ሕይወቱን የሚወድ ያጣታል። በዚህ ዓለም ሕይወቱን የሚጠላ ግን ለዘላለም ሕይወት ይጠብቃታል። የሚያገለግለኝ ቢኖር ይከተለኝ፣ እኔም ባለሁበት አገልጋይም በዚያ ይሆናል፣ የሚያገለግለኝንም አባቴ ያከብረዋል። የዮሐንስ ወንጌል ምዕራፍ 12 ከቁጥር 24 እስከ 26። ሌንሳ ጉዲና። መታገትና መሰወር። የቤተ ክርስቲያን መሪና የኢትዮጵያ ወንጌላዊት ቤተ ክርስቲያን መካነ ኢየሱስ ዋና ጸሐፊ የነበረው ጉዲና ቱምሳ የክርስትና እምነቱን ሊክድ አልቻለም። ሕይወቱን የሚያስከፍለው ቢሆንም እንኳ በእውነት ላይ ጸንቶ ቆመ። በዚህም ምክንያት ሐምሌ 21 ቀን 1971 ዓ.ም እግዚአብሔር የለም ብሎ በገሃድ ባወጀው የአሸባሪው አገዛዝ ግብረ አበሮች ተያዘ። ከዚያ በኋላ ማንም አላየውም። ቤተሰቦቹ ያለበትን ቦታ ለማግኘት ፍለጋ ገቡ። በርካታ ዓለም አቀፍ ቡድኖችና ተቋማት ከምዕራባውያን መንግስታት ጋር በመተባበር በኢትዮጵያ መንግስት ላይ ዓለም አቀፋዊ ጫና ለማሳደር ሞከሩ። በጉዲና ላይ ምን እንደተከሰተ ለማወቅ ያደረጉት ሙከራ ግን በኢትዮጵያ መንግስት በኩል ምላሽ የተነፈገው ሆነ። ጉዲናን የበላው ጅብ አልጮህ አለ። ከመሰወሩ ጋር የተያያዘውን መረጃ አውቃለሁ ብሎ ያመነ አንድም አካል አልነበረም። ደብዛው ላይገኝ ድንገትና ሚስጥራዊ በሆነ መንገድ ጠፋ። ጉዲናን ለሚያውቁት ሰዎች ሁሉ ይህን አምኖ መቀበል እጅግ አዳጋች ነበር። ሲያዩት እንዲያ ለዓይን የሚሞላ ግዙፍ ሰውነትና የተለየ መስህብ ወይም ካሪዝማ ያለው ሰው እንዲሁ በዋዛ እንዴት ይጠፋል? ለቀጣዮቹ 13 ዓመታት ዓለም ስለ ጉዲና ቱምሳ አንድም ዜና አልሰማም። ሚስቱ ፀሐይ ቶለሳ ግን በኢትዮጵያ ወህኒ መወርወሯ ተሰማ። ለ10 ዓመታት አሰቃቂ የእስር ጊዜያትን በጽናት አሳለፈች። አምነስቲ ኢንተርናሽናል ለብዙ ተከታታይ ዓመታት ያለ ፍትህ በታሰሩ ግለሰቦች ዝርዝር ውስጥ ቀዳሚ አድርጎ ያወጣት ነበር። በመጨረሻም የአምባገነኑ የኢትዮጵያ መሪ የመንግስቱ ኃይለማርያም የደርግ አገዛዝ ፍጻሜ በተቃረበበት ወቅት ከእስር ተለቀቀች። መንግስቱ ኢትዮጵያን ወደ አምባገነናዊ ኮሚዩኒስት ሀገር ለመለወጥ ያደረገው ጥረት ያለ ስኬት ተጠናቀቀ። ይህ ከሆነ ብዙም ሳይቆይ በሚያዝያ 20 1984 ዓ.ም አንድ አስደንጋጭ ዜና በዓለም ዙሪያ ናኘ። የጉዲና ቱምሳ አካል አዲስ አበባ በሚገኘው አሮጌው ቤተ መንግስት ውስጥ ተገኘ። ይህ ቤተ መንግስት የኢትዮጵያ መንግስት በልዩ ሁኔታ ጥርሱን የነከሰባቸውን ሰዎች የሚያስርበትና የሚያሰቃይበት ስፍራ መሆኑ ይታወቅ ነበር። የጅምላ መቃብር ቦታው ተቆፍሮ ሲከፈት በኢትዮጵያ ቴሌቪዥን በቀጥታ ስርጭት ታየ። በግምታዊ መላምት ላይ ተመስርቶ ሲዘመት የቆየው አሉባልታ አሁን ስፍራውን በገሃድ ለታየ እውነት ለቀቀ። ምስጢሩ ይፋ መውጣቱ ለረጅም ጊዜ ሲፈራ የነበረውን ነገር እርግጥ አደረገው። ጉዲና ቱምሳ በኢትዮጵያ ላለችው የክርስቶስ ቤተክርስቲያን ሰማዕት ሆኗል። በእርግጥ የተከሰተው ነገር ምን ነበር? ጉዲና ቱምሳና ሚስቱ ከነ ልጆቻቸው ያሳለፉት ብርቱ ፈተና ምን ይመስላል? ፀሐይ ከእስር ከተለቀቀች በኋላ ብዙም ሳይቆይ ወደ ኢትዮጵያ የመጣሁት ይህን መርምሬ ልደርስበት ነበር። ባለቤቴ ከጉዲና ቱምሳ የቅርብ የአገልግሎት አጋሮች አንዱ ነበር። በመካነ ኢየሱስ ቤተክርስቲያን ውስጥ አብረው አገልግለዋል። ከዚህም የተነሳ ለጉዲና ቤተሰብ የተለየ ፍቅር አድሮብን ነበር። በኢትዮጵያ ሚስዮናዊት ሆኜ በማገለግልበት ወቅት በግፍ በእስር ስትሰቃይ የነበረችውን ፀሐይን እስር ቤት በመመላለስ ብዙ ጊዜ ጠይቄያታለሁ።
በእምነቱ ምክንያት መከራን የሚቀበልና የራሱንና የቤተሰቡን ሕይወት ለአደጋ የሚያጋልጥ ማንኛውም ሰው በሌሎች ክርስቲያን ወገኖቹ ዘንድ ሊረሳ አይገባውም። ፀሐይን ልንጠይቃት ወደ እስር ቤት በምንሄድበት ጊዜ የምንወስድላትን ምግብና ሌሎች ነገሮችን አስቀድመን ለፍተሻ እንሰጣለን። አንድ ላይ ሆነን እንድናናግራት ይፈቀድልን ነበር። ሆኖም የምናነጋግራት ግን በጣም ጥብቅ በሆነ ክትትልና አንዳችን ከሌላችን ተራርቀን በመቆም ነበር። ፀሐይ ስትመለከተን በስስት አይን እያየችን እጆቿን በደረቷና በትከሻዋ ላይ በማነባበር ከዚያም ከጭንቅላቷ በላይ ከፍ በማድረግ ሰላምታ ትሰጠናለች። ይህ በቃላት ለመናገር የማይፈቀድ ክርስቲያናዊ ምስክርነት ነው። እናም በእኛው ዘመን በአፍሪካ ምድር የሚኖረውን የእግዚአብሔርን ሕዝብ ምስክርነት ለተቀረው ዓለም ለማሳወቅ ቃለ መጠይቅ ላደርግላት ፈለግኩ። ቀጥሎ ያለው ከፀሐይ አንደበት የሰማሁት የምስክርነት ቃል ነው። ከእስር ከተለቀቀች በኋላ ለማንም ልታጋራው ያልቻለችውን ምስክርነት ለመስማት ታድያለሁ። በወቅቱ ይህን የማካፈሉ ሐሳብ ከባድ ሸክም ሆኖባት የነበረ ቢሆንም ለማንም እንድትናገር አይፈቀድላትም ነበር። በዚህ መጽሐፍ የሰፈረውን አይነት አንድም ምስክርነት ለሌላው ሕዝብ ብትናገር በመንግስት ኃይል ቁጥጥር ስር ሊያደርጋት ይችል ነበር። በዚያ ወቅት ግድግዳዎች ሁሉ ጆሮ ጠቢዎች ነበሩ። ታሪኳ እስካሁን ድረስ ሳይነገር የቆየው በዚህ ምክንያት ነው። ኦድ ሳቬራስ። ኢትዮጵያ። ምዕራባውያን ስለዚህች ሀገር ያለን ዕውቀት ከዓለም አቀፍ ብዙሃን መገናኛ በምንሰማቸው መረጃዎች ላይ የተመሰረተ ነው። ይህም አገሪቱን ከረሃብና ከማያባራ የእርስ በርስ ጦርነት አገናኝተን እንድናስብ አድርጎናል። ነገር ግን ኢትዮጵያ ከዚያ እጅግ የላቀ ገጽታ ያላት ሀገር ናት። ይህች ውብ ምድር ከምድር ወገብ ቀጥሎ በስተሰሜን በኩል የላቀ ከፍታ ላይ ትገኛለች። አቀማመጧ በአፍሪካ ቀንድ ነው። ከፍታዋ የአፍሪካ ሰገነት ያሰኛታል። በመጽሐፍ ቅዱስ ውስጥ በብዙ ስፍራዎች ተጠቅሳለች። ምንም እንኳ የአሁኗ ኢትዮጵያ የድንበር ወሰን ከጥንቱ በተወሰነ ደረጃ ለውጥ ቢኖረውም ጥንታዊ ሀገረ መንግስት ናት። ከተለያየ የዓለም ክፍል ወደ ኢትዮጵያ ጉዞ ማድረግ የሚፈልግ ሰው የአየር መጓጓዣ እንደሚጠቀም ግልጽ ነው። ገና በማለዳው እንደ እሳት ፍም የቀላችው ፀሐይ በሰማዩ ላይ ትወጣለች። ወገግታዋ እየጨመረ ይሄዳል። በአየር ማጓጓዣ ውስጥ ሆናችሁ ቁልቁል ስትመለከቱ ከርቀት በረሃማ የሆነ ደረቅ መሬት፣ ቀጥሎም ሙሉ በሙሉ አረንጓዴ የሆነ መሬት ይታያቸዋል። መልክዓ ምድሩ ልዩ ልዩ ነው። ቀኑ ብሩህ ከሆነ ሰዎች የሰፈሩባቸውን በትንንሽ ጎጆዎች የተሞሉ መንደሮችንና በጎጆዎቹ ዙሪያ የታረሰ የእርሻ መሬት ትመለከታላችሁ። በሁሉም ቦታዎች የባህር ዛፎች በብዛት ያድጋሉ። በምድር ወገብ አካባቢ የአየር ንብረቱ እጅግ ሞቃታማ እንደሚሆን ትጠብቁ ይሆናል። ነገር ግን ከባህር ጠለል በላይ እጅግ ከፍ ብሎ የሚገኘው ይህ ስፍራ አስደሳች የሆነ ልከኛ ከባቢ አየር ያለው ነው። ይህን እጅግ ውብና ልዩ ልዩ የተፈጥሮ ገጽታ የታደለ አካባቢ በአካል ተገኝታችሁ ስትመለከቱ በዓለም ሁሉ ያለው ሰላም ምንጩ ከዚያ እንደሆነ ሊሰማችሁ ይችላል። ይሁን እንጂ ሰላም በዚያ የሚኖረው ሕዝብ ለብዙ ምዕት ዓመታት ሊያገኘው ያልቻለው ነገር ነው። ግጭትና ብጥብጥ የኢትዮጵያ ታሪክ አንዱ መገለጫ ነው። መንግስታት ይነሳሉ፣ ደግሞም ይወድቃሉ። አንዱ መንግስት ሌላውን በኃይል ያስወግደዋል። በዚህ ሁሉ የሕዝቡ መከራ እጅግ ታላቅ ሆኖ ቆይቷል። ጥንታዊው የኢትዮጵያ የግዛት ድንበር ብዙ መንግስታትን ያቀፈ ነበር። ዳሩ ግን ኢትዮጵያ ሁልጊዜ ማስፈሪና አስጊ በሆነ ሁኔታ ውስጥ ሚዛኗን አጥታ ላለመውደቅ ስትታገል እንደኖረች ትረዳላችሁ። አንዳንድ ጊዜ በቀላሉ ሚዛኗን ሙሉ በሙሉ ታጣለች። ነገር ግን እጅግ ልባችሁን የሚነካው ነገር ሕዝቡ እንግዶችን በተከፈተ ልብና በእውነተኛ ልባዊ አክብሮት በደማቅ ሁኔታ የሚቀበል መሆኑ ነው። አሁን ከዚህ ሕዝብ ጋር ልንገናኝ ነው። የምድሪቱ ሴት ልጅ። ይህች ሴት ፀሐይ ትባላለች። የቶለሳ ቦሩ ልጅ፣ የጉዲና ቱምሳ ሚስት ፀሐይ ቶለሳ። ፀሐይን በአካል ማግኘት ማለት የተለየ ሞገስ ከተላበሰች አስደናቂ ሴት ጋር መገናኘት ማለት ነው። ረዥም ቀጥ ያለ ቁመና ያላት አይነ ግቡ ሴት ናት። ለ10 ዓመታት በእስር ቤት የጭካኔ ግፍ ከተፈጸመባት በኋላ እንኳን እንዲሁ ናት። ስላሳለፈችው መከራ ስትጠየቅ እግዚአብሔር የተስፋ ቃሉን የሚጠብቅና በጭንቀቷ ሰዓት ሁሉ አብሯት የነበረ ሕያው አምላክ እንደሆነ ትናገራለች። ፀሐይ የተወለደችው በ1920ዎቹ መጀመሪያ ገደማ በወለጋ ክፍለ ሀገር ከአዲስ አበባ በምዕራብ አቅጣጫ በምትገኘው በነቀምት ከተማ ነው። የእርሷ ዓለም ሕያጅና ወራጅ በሚበዛበት ገበያ አካባቢ የሚገኙት ጎጆ ቤቶች ነበሩ። ባለጠጋ የሆኑት ቤተሰቦቿ ብዙ ቅጥር አገልጋዮች ነበሯቸው።
ሁሉም ከቀኑ ሐሩርና ከሌሊቱ ቁር በሚጠለሉበት በአንድ ትልቅ ከሳር በተሰራ ጎጆ ውስጥ በአንድነት ይኖራሉ። ልክ ፀሐይ ስታዘቀዝቅ ለቤተሰቡ የሚሆን ራት ይዘጋጃል። በዚህ ጊዜ ሁሉም በጎጆው ውስጥ ያሉት ሰዎች በእሳቱ ዙሪያ ይሰበሰባሉ። አስደሳች ስሜት የሚፈጥር መሰባሰብ። ከዚያ ሁሉም የቤተሰቡ አባል በቀን ውሎ የገጠሙትን ነገሮች ትንሽ ትልቅ ሳይል ያወራል። ይህ ልማድ የቤተሰባዊነትን ስሜት በእጅጉ የሚያጎለብት ነበር። የቤቱ ውስጥ አገልጋዮችና አለቆቻቸው በአንድነት የሚኖሩና በአንድነት የሚሰሩ አንድ ትልቅ ቤተሰብ ነበሩ። የነ ፀሐይ ቤት በአካባቢው ለም መሬት ላይ የሚገኝ ውብ ስፍራ ነው። የቡና ምርት ለቤተሰቡ ጥሩ የሚባል የገቢ ምንጫቸው ነበር። የፀሐይ አባት ቶለሳ ቦሩ ከባለጠጋ አርሶ አደሮች መካከል ይመደባሉ። የከብቶች እርባታና የግብርና ስራን መስራት ብቻ ሳይሆን የተለያዩ መገልገያ ቁሳቁሶችን እየገዙም ጭምር በአህያ ጭነው ወደ አካባቢው በማምጣት ለሌሎች ሻጮች ያከፋፍሉ ነበር። በእያንዳንዱ ጉዟቸው እስከ 40 የሚደርሱ በሙሉ የሚጫኑ በቅሎዎችን ይጠቀሙ ነበር። ይህም ጥሩ ገቢ ማግኘት ብቻ ሳይሆን እያንዳንዱ የቤተሰቡ አባል በቂ ነገር እንዲኖረው አስችሏል። ህይወት መልካም ነበረች። ለፀሐይ እንዲሁም ለወንድሞቿና ለእህቶቿ መጪው ጊዜ በተስፋ የተሞላ ይመስል ነበር። 3 ወንድሞችና 2 እህቶች በአጠቃላይ 5 ልጆች በነበሩበት ቤት ውስጥ ፀሐይ 4ኛ ልጅ ነበረች። የ2 ወንዶችና የአንዲት ሴት ታናሽ። በእርግጥ ፀሐይ በመወለድ 5ኛ የነበረች ቢሆንም ከእርሷ በፊት የተወለደው ወንድ ልጅ በ1 ዓመቱ ሞቷል። ይህ በአብዛኛው ቤተሰብ የሚከሰት የተለመደ ነገር ነበር። ከዚህ የተነሳ ተወልዶ በሚያድግ በእያንዳንዱ ልጅ ሰዎች እጅግ ደስተኛ የሆኑ ነበር። ፀሐይ ከተወለደች በኋላ ተጨማሪ ወንድ ልጅ የቀደሙትን 3 ወንዶች ተቀላቀለ። ሁሉም ነገር እንደሚፈለገው ነበር የሆነው። ጥቁር ደመናዎች። የመጀመሪያው ጥቁር ደመና በፀሐይ አንጻር በማንዣበብ እየቀረበ መጣ። በ1928 ዓ.ም ከፋሺስት ጣሊያን ጋር ጦርነት ተቀሰቀሰ። ብዙም ሳይቆይ በአመቱ በ1929 ዓ.ም የጣሊያን ጦር ነቀምትን ተቆጣጠረ። የጣሊያን መንግስት በጦር ኃይሉ ደካማ የሆነችውን ይህችን አፍሪካዊት ሀገር በቀላሉ መቆጣጠርና በውስጧ ያለውን የማዕድን ሀብት መበዝበዝ እንደሚችል ቆጥሮ ነበር። ይሁን እንጂ እንዳሰበው ቀላል አልነበረም። በአርበኞች በኩል ጠንካራ መከላከል ገጠመው። ምንም እንኳን በቀጣዮቹ የጦርነቱ ዓመታት ኢትዮጵያውያን በጣሊያን ጦር ኢሰብአዊ የጭካኔ ተግባራት ክፉኛ ቢሰቃዩም ለነጻነታቸው ከፍተኛ ተጋድሎ አድርገዋል። በመሃል አዲስ አበባ አንዳቸው በሌላቸው ላይ ተደራርበው የተጋደሙ ሰዎችን የሚያሳይ አንድ ሐውልት ቆሞ ይታያል። ሐውልቱ ህይወትን የሚያሳይ አይደለም። ይልቁንም የጣሊያን ወታደሮች ሌሎች ኢትዮጵያውያንን ለማራቅና ለማስጠንቀቅ ሲሉ በርካታ አዋቂዎችንና ህፃናትን ከነ ህይወታቸው ባቃጠሉበት በዚያው ስፍራ ለመታሰቢያነት የቆመ ሐውልት ነው። የመታሰቢያው ሐውልት ስለ ጣሊያን ጭካኔ በግልጽ ይናገራል። ነጭ ቆዳ ብቻውን ስልጡን የመሆን መስፈርት አይደለም። ጣሊያናውያን የኢትዮጵያን ህዝብ በአስከፊ ጭካኔ አሰቃዩት። ይህ የሆነው በከተሞች ብቻ አልነበረም፣ ከከተማ ውጪ ባሉት ገጠሮችም ጭምር ነበር እንጂ። ማንንም መጠየቅ ሳያስፈልጋቸው ያልተያዙ አካባቢዎችን ሁሉ በኃይል ተቆጣጠሩ። የኢትዮጵያውያን የሆነውን ሀብትና ንብረት እንዳለ አወደሙ። በጊዜው በወለጋ ጠቅላይ ግዛት መኪና ስላልነበረ ጣሊያናውያን ተሽከርካሪዎችን ፈለጉ። ዕቃዎችን ከአንድ ቦታ ወደ ሌላ ቦታ ለማዘዋወር በአካባቢው ያገኙትን የትኛውንም ማጓጓዣ ወሰዱ። በቅሎዎች ያሏቸው ነጋዴው የፀሐይ አባት ከብዙ ሌሎች ሰዎች ጋራ ኃይልን ከተቆጣጠሩት ጣሊያናውያን ጋራ አብሮ ለመስራት ተገደዱ። የሚያጓጉዙትም ተራ ቁሳቁስ አልነበረም። ፀሐይ ስለ ሁኔታው እንደዚህ ትናገራለች። አንድ ቀን ከአባቴ ጋራ አብሮ ይሰራ የነበረ አንድ ሰው በታላቅ ድምጽ እየጮኸ ወደ ቤታችን እየሮጠ መጣ። ከበቅሎቹ መካከል አንደኛው መንገዱን ለቆ በቀጥታ ወደ ቤታችን እየገሰገሰ ነበር። በቅሎው አፈንግጦ የወጣው የሚበላ ነገር ፈልጎ ነው። በሚሮጥበት ጊዜ በየትኛውም ሰዓት እርሱ ወይም ጭነቱ ሊወርቅ ይችል ነበር። ይህ ከሆነ እጅግ አደገኛ ነገር ይከሰታል። ምክንያቱም በቅሎው በጀርባው የተሸከመው ፈንጂ ነበር። ከፊቱ ይሮጥ የነበረው ሰው ወደ ውጪ ውጡ፣ ከጎጆው ውስጥ ውጡ፣ ልጆችን ከመንገድ ላይ ዘወር አድርጉ እያለ መጮሁን ቀጠለ። ሊፈጠር የሚችለውን አደጋ በማሰብ ክፉኛ በፍርሃት ተውጦ ነበር። ሁሉም ሰው በድንጋጤ ከጎጆው ውስጥ ተስፈንጥሮ በመውጣት በየጥሻው ውስጥ ተደበቀ። በመጨረሻም ሰውየው በቅሎውን መያዝና ማሰር ቻለ። አደገኛው ጭነት በጥንቃቄ ወርዶ ለጊዜው በጎጆው አንድ ጥግ ላይ እንዲቀመጥ ተደረገ። ከዚህ ክስተት በኋላ
አባቴ እንደዚህ ያሉ ጭነቶችን ለማጓጓዝ እንደማይፈልግ ተናገረ። ጣሊያኖቹ ግን ማጓጓዝ አለብህ አሉት። በጭራሽ አለ አባቴ። እንደዚህ ያሉ አደገኛ ዕቃዎችን ፈጽሞ አላጓጉዝም። ከእንግዲህ ለእናንተ ለጣሊያናውያን መስራት አልፈልግም ብሎ መለሰላቸው። አባቴ እምቢታውን ይግለጽ እንጂ ብዙም ሳይቆይ ዕቃዎችን ወደ ግንቢ እንዲያጓጉዝ ጣሊያኖቹ ግድ አሉት። አባቴ በሄደበት የመታመሙን ዜና ሰማን። ጣሊያኖቹ ሊታዘዛቸው ባለመፈለጉ ምክንያት ምግቡን መርዘውት ነበር። ፍጹም ተስፋ መቁረጥ ውስጥ የገባችው እናቴ ከአባቷ በቅሎ ተውሳ ወደ ባሏ ገሰገሰች። መንገዱ በጣም ረጅም በመሆኑ ለባሏ ልትደርስለት በተቻላት ፍጥነት ሁሉ ተጓዘች። ሆኖም ከቦታው ስትደርስ አባቴ መሞት ብቻ ሳይሆን ተቀብሮ ነበር። እናቴ መርዶዋን ስትሰማ በከፍተኛ ድንጋጤ ደርቃ ቀረች። ብቸኛዋ እናቴ አጠገቧ ማንም አልነበረም። አቅም አልባነቷ ልቧን ሰብሮት በጥልቅ ሐዘን ተቆራምዳ ቀረች። ባሏን ማግኘት ባይሆንላት እርሟን አጥታ በቅሎዎቹን ፍለጋ ገባች። ቀሪዎቹ ሀብቶቿ እነርሱ ነበሩ። ለቤተሰቡ የገቢ ምንጭ በመሆን ያገለግሏታል። እናቴ በአካባቢው ሁሉ ተዟዙራ ፈለገቻቸው፣ ነገር ግን አላገኘቻቸውም። የአካባቢው ሰዎች በቅሎዎቹ ሞተዋል አሏት። ማንም ሊረዳት አልፈቀደም፣ ያጽናናትም አልነበረም። የተሰወሩባትን በቅሎዎች የወሰደው ሰው ይህኔ ባለጠጋ ሆኗል። እናቴ ባዶ እጇን ወደ ቤቷ ተመለሰች። በእንቅርት ላይ ጆሮ ደግፍ እንዲሉ እናቴ በጊዜው እርጉዝ ነበረች። ለብቻዋ እነዚህን ሁሉ ችግሮችና ፈተናዎች በምትጋፈጥበት ወቅት የኔ ተከታይ የሆነው አዲስ ሕፃን ወደዚህ ዓለም መጣ። ከዚያ በኋላ ያለው ጊዜ በጣም ከባድ ነበር። እናታችን ለኛ ለልጆቿ እናትም አባትም የመሆን ከባድ ኃላፊነት ወደቀባት። ዛሬ ላይ ቆሜ ያን ኃላፊነት እንዴት ልትወጣው እንደቻለች ሳስብ እደነቃለሁ። ሁሉም ነገር ከእጃችን በመበተኑ ፈተናችንን መቋቋም አዳጋች ሆኖብን ነበር። በቤት ውስጥ የነበሩትን አገልጋዮች አንድ ባንድ መሸኘት ነበረብን። ቤተሰቡ እንደ ቀድሞው መቀጠል የማይችል በመሆኑ እናቴ ብዙ ስራዎችን ለብቻዋ ለመስራት ተገደደች። መሬት አርሳ፣ እኛን ተንከባክባ፣ ምግብ አብስላ፣ ከወንዝ ውሃ ቀርታ ልታስተዳድረን መጣር ጀመረች። እኛም ከባባድ የሆኑ የቤት ውስጥ ስራዎችን በመስራት ማገዝ ነበረብን። ትናንት ሁሉ ሞልቶ የተረፈው ቤተሰባችን አሁን በአጭር ጊዜ በልቶ ለማደር የሚታገል ሆነ። አንድ ቀን እናቴ ታላቅ እህቴን ትዳር እንድትይዝ አደረገቻት። ጊዜው ለወጣት ሴቶች በጣም አደገኛ ነበር። ምክንያቱም ብዙ ልጃገረዶች በጣሊያን ወታደሮች ጥቃት ይደርስባቸው ስለነበረ አንድ ጊዜ ከተደፈሩ በኋላ ለጋብቻ ያላቸው ተስፋ ይመናመን ስለነበረ ነው። ስለዚህ ሴት ልጅ በተቻለ ፍጥነት ማግባቷ እጅግ አስፈላጊ ነበር። እህቴ ገና የ14 ዓመት ልጅ ብትሆንም በጊዜው በለጋ ዕድሜ ማግባት ያን ያክል እንግዳ ነገር አልነበረም። የእህቴ ማግባት ሌላም ጥቅም ነበረው። እናቴ ለመመገብ የምትጨነቅለትን አንድ ነፍስ ይቀንስላታል። በዚህ አስቸጋሪ ወቅት በተቻለ መጠን እንዲህ ያደረጉ በብልሃት ጫናዎችን መቀነስ ግድ ነበር። ሁሉም ሰው ጣሊያኖች ተጠርገው ከሀገር የሚወጡበትን ቀን ያለም ነበር። ኢትዮጵያውያን ለነጻነታቸው እየታገሉ ይህን ቀን ይናፍቁ ነበር። የጣሊያኖች ከባድ ጥቃት ጊዜው 1933 ዓ.ም ነው። ጣሊያኖች ወታደራዊ ይዞታቸውን አስከብረው መዝለቅ ባለመቻላቸው ኢትዮጵያን ለቀው መውጣት ነበረባቸው። በሚለቀቁበት ጊዜ ግን እንደገና አስፈሪ የመከራ ናዳ በህዝቡ ላይ ማዝነብ ጀመሩ። ምድሪቱን ለቀው በሚወጡበት ጊዜ ለጠላት ይጠቅማል ያሉትን ነገር ሁሉ የማውደም ስልትን በመከተል ኢትዮጵያውያን ከላዩ ላይ ምንም ነገር እንዳያገኙ እያደረጉ ነበር። ሰፋፊ ቦታዎችን በእሳት አጋዩ። ከዕለታት በአንዱ ቀን ማለዳ እነ ፀሐይ ጎጇቸው ውስጥ ነበሩ። ይህ ማለዳ እንደ ወትሮ ያለ አልነበረም። ቤተሰቡ እንደተለመደው በማለዳ ተነሳ። ሁልጊዜ ቁርስ ለማዘጋጀት ቀድማ የምትነሳው እናቴ ናት። ወደ ዕለት ተግባሯ ከመግባቷ በፊት እንደ ልማዷ አያቶቼን ለመጠየቅ በአቅራቢያችን ወዳለው ጎጆ ለመሄድ በመግቢያ በሩ ላይ የተንጠለጠለው መጋረጃ በዝግታ ከፈተችው። ወደ አያቶቼ ቤት መሄድ ሁልጊዜ ያስደስተኝ ስለነበር እኔም አብሬያት ለመሄድ ተነሳው። በድንገት አየሩ በአሰቃቂ ጩኸት ተሞላ። ምንድነው እየሆነ ያለው? ፀሐይ አሻግራ ብትመለከት ዙሪያ ገባው በእሳት ነበልባል ተያይዟል። በአቅራቢያችን ካሉ ጎረቤቶቻችን የጩኸት ድምጽ ይሰማል። ጣሊያኖች እየመጡ ነው፣ ሁላችንንም ሊፈጁን ነው፣ ጎጆዎቻችንን በማቃጠል ላይ ናቸው፣ ሕይወታችሁን ለማትረፍ ፍጠኑ፣ ደርሰውብናል፣ ልጆችን ይዛችሁ ሩጡ የሚል ጩኸት ከየአቅጣጫው ያስተጋባል። እናቴ የምታደርገው ጠፍቷት ለአፍታ ባለችበት ደርቃ ቆመች። በሰከንዶች ሽርፍራፊ ውስጥ ሕይወት እልፍ ቦታ ተቆራርሶ እንደተበተነ ሲሰማ ልታደርግ የምትችለው ይህን ነው። ወደ አይምሮዋ ስትመለስ በፍጥነት ሮጣ ወደ ጎጆ ውስጥ ገባች።
እያንዳንዳችንን ባለንበት ሁኔታ በችኮላ ሰበሰበችን። ይዘን ለመውጣት የሚያስፈልገንን ማንኛውንም ነገር ለማሰብም ሆነ ለመውሰድ ጊዜ አልነበረም። የሞት ሽር ጥድፊያ ላይ ነበርን። እናቴ ትንሿን ልጅ በጀርባዋ አዝላ ሌሎቻችንን ከፊቷ እንድንሮጥ ነገረችን። ልጆች ሩጡ፣ ፍጠኑ! ሰው ሁሉ ራሱን ለማዳን ከየጎጆው ወጥቶ እየጮኸ መሸሽ ጀመረ። ማንም በቤት ውስጥ የተወውን ንብረቱን ወደ ኋላ አላሰበም። የሁሉም ግብ ወደ ጫካው ውስጥ ገብቶ በመደበቅ ከጠላት ማምለጥ ነበር። አፍጥጦ በመጣው ሞት የተደናገጡት ሰዎች በእሾህ ቁጥቋጦዎች፣ በቡና ዛፎች፣ ወንዝ ዳር ባሉት ጥሻዎች መካከል ተሸሸጉ። የምንሮጠው በባዶ እግራችን ነበር። እግሮቻችንን እሾህ እየወጋ ሲያደማን እንኳን አላስተዋልም ነበር። በደመ ነፍሳችን ለማምለጥ ነበር የምንነዳው። እሽ እንዳያዩን፣ ጎንበስ በሉ፣ ድምፅ አታወጡ፣ በሆዳችሁ ተኙ። ጣሊያኖቹ ለእይታ እየቀረቡ መጡ። አፈሙዛቸውን በዙሪያቸው ወዳለው አካባቢ አዙረው ይተኩሱ ነበር። በጊዜው መሸሸጊያ ቦታ ያላገኙ ሕፃናትና ጎልማሶች ያለ ጥፋታቸው ታረዱ። ጣሊያኖች ያለ ርህራሄ በደረቅ የጎጆ ጣሪያዎች ላይ በእሳት የተለኮሰ ጭራሮ ሲወረውሩ ህዝቡ በጣሪያ ቃስትና ደም ይጎርፍ ነበር። ከመቅስበት ሁሉም ነገር በእሳት ነበልባል ተያያዘ። አንዳንድ ጊዜ የአስፈሪ ቀን ትዝ ይለኛል። አስከፊው የእሳት ነበልባልና ከጎጆዎቻቸው መውጣት ሳይችሉ የቀሩት ሰዎች በተደጋጋሚ ወደ አይምሮ ይመጣሉ። በከንቱ ለመግደል ከሚቋምጥ አውሬያዊ ፍላጎት የተነሳ የሚያያቸው ሳይኖር በእሳት ተቃጠሉ። ጣሊያኖቹ የሚሸሹትን ሰዎች እያሳደዱ እስኪሞቱ ድረስ በጥይት አረር ቆሏቸው። መንደሩ ሁሉ በእሳት ነበልባል ጋየ። በዚያ ቅጽበት የፀሐይ እናት ምን አሰበች? ምንስ ተሰማት? ይህን ማን ሊያውቅ ይችላል? ሊገመት የሚችለው ተስፋ መቁረጧም እንደሚጨምር ብቻ ነው። በእርግጥ 8ቱም የቤተሰቧ አባላት በሰላም መውጣት ችለዋል። ይህም አንድ ነገር ነው። አያቶቿ ጭምር እስካሁን በሕይወት አሉ። ይሁን እንጂ ለታላቋ ሴት ልጇ የነበራት ስጋት ከፍተኛ ነበር። እርሷን በሕይወት ተርፋ ይሆን? ቤተሰቧ ሴት ሄዶ ይሆን? የተደበቁት ሁሉ ቀኑን ሙሉ እንዳይገኙ መሬት ላይ ለጥ ብለው ተኙ። ቢያንስ ልብሶቻቸው ከአሸዋው ጋር ተመሳሳይ ቀለም ስለነበራቸው በቀላሉ ለመለየት አዳጋች ነበር። ምግብስ? በዚያ ቀን ምግብ ስለመብላት ያሰበ አንድም ሰው አልነበረም። ባሪያ አዳኞች። በመጨረሻም ያ አስፈሪ ቀን አብቅቶ ለጨለማ ስፍራውን ለቀቀ። ከዚያም የሌሊት ስጋት ተከተለ። የጅቦችና የቀበሮች መንጋ ስጋት። በአካባቢው በብዛት የሚገኙት የነዚህ አራዊት ስጋት ትልቁንም ትንሹንም እንደገና በፍርሃት እንዲርድ አደረገ። በእርግጥ ጅቦች ወደ ሰዎች መኖሪያ ዘልቀው ጥቃት አያደርሱም። ነገር ግን ከቤቱ ውጭ የሚተኛ ማንኛውም ሰው ለአደጋ የተጋለጠ ይሆናል። እናቴ ተስፋ መቁረጧ ድፍረት ሰጥቷታል። ወደኛ ቀርባ ከጎረቤቶቻችን አጠገብ መተኛት አለብን አለችን። እርሷ ራሷ በቡና ዛፎች ላይ የነበሩ ፍሬዎችን ለመሸምጠጥ በሌሊት ወደ ጎጆዎቹ እየዳኸሽ ገባች። ያ በጣም አደገኛ ነገር ነበር። አንዳችም የሚበላ ነገር ሳናገኝ ለብዙ ቀናት በጫካው ውስጥ ተሸሸግን። በመጨረሻም ከቤታችን አካባቢ ከአንድ ቀን መንገድ በላይ ወደሚርቅ መንደር ተጉዘን ደረስን። በዚያም አንድ የምናውቀው ሰው ንብረት በሆነች አንዲት ደሳሳ ጎጆ ውስጥ ኑሮን እንደ አዲስ እንድንጀምር እናቴ ፈለገች። ትንንሽ ልጆች ያሏት እናት ልጆቿ በአፋኞች እጅ እንዳይወድቁ ለማድረግ የምትችለውን ሁሉ ጥረት ታደርጋለች። በወቅቱ ይህን አደጋ መከላከል መቻል እጅግ አስፈላጊ ነገር ነበር። ሁልጊዜ በባሪያ አዳኞች ተይዘን እንዳንወሰድ ከሚል ፍርሃት ጋር ውለን እናድር ነበር። በጊዜው የሰው ልጆች ሕይወት ክብር ረክሶ ስለነበረ ይህን እንደምቹ አጋጣሚ ለመጠቀም የተነሱ ሰዎች የባሪያ ንግዳቸውን ጥሩ የገቢ ምንጭ አድርገውት ነበር። በባርነት የተያዙ ቤተሰቦች ለከፋ ሕይወት መዳረጋቸው ለባሪያ አዳኞች ምንም ግድ የሚሰጣቸው አልነበረም። በዚህ አስፈሪ ጊዜ ውስጥ እንደገና ሌላ ችግር ተከሰተ። በአቅራቢያችን ይኖሩ የነበሩ የአንድ ቤተሰብ እማወራና አባወራ አስቀድሞ ወደ ታቀደው የመሰብሰቢያ ቦታ ሳይደርሱ ቀሩ። አንዷ ሴት ልጃቸውም ከየትም ልትገኝ አልቻለችም። አንድ ወንድና አንዲት ሴት ልጆቻቸው ግን በምንሸሽበት ጊዜ አብረውን ነበሩ። ቤተሰቦቻቸው ከዚያ በኋላ ላይገኙ በድንገት ዱካቸውን ሳይተዉ ጠፉባቸው። የባሪያ አዳኞች ሐሳብ መላ አካልን በፍርሃት ብርክ የሚያስይዝ ነበር። እነዚያ ወላጆቻቸው የጠፉባቸው ልጆች እጅግ ያሳዝኑ ነበር። እናቴ ልክ እንደ ልጆቹ አድርጋ ተንከባከበቻቸው። ሁልጊዜ ከኛ ጋር ያሳልፉ ነበር። ግን እናቴ ራሷን የራሷ ልጆችና እነዚህ ምስኪን ልጆች ጨምራ ማስተዳደር እንዲሁም ምግባቸውንና የሚፈልጉትን ማንኛውንም ነገር ማቅረብ የምትችለው እንዴት ነው? ብዙ ጊዜ በእጃችን የሚተርፈን ነገር አልነበረም።
አሁን ምንም የምንበላው ነገር ሳይኖረን ለ5 ቀናት ያክል የተጓዝንበት ጊዜ ነበር። ከአያቶቼ ጋራ በአንድ ደሳሳ ጎጆ ውስጥ ለ3 ዓመታት ያህል በዚህ መንገድ ኖርን። ከዚያ አንድ ሌላ ነገር ተከሰተ። በጊዜው እኔ የ7 ዓመት ተኩል ልጅ ነበርኩ። አሁን ድረስ ያን ምሽት አስታውሳለሁ። እናቴ በጎጆ አማካኝ ስፍራ ላይ በሚገኘው ቦታ እሳት አንድዳ ቡና እያፈላች ነበር። እናቴ የወሰደቻት ወላጆቿ የተሰወሩባት ልጅ የእናቴን ቀሚስ ለብሳ ከሌሎቻችን ጋር ተቀምጣለች። በድንገት አንድ ሰው በጎጆ መግቢያ በኩል ዘሎ ወደ ቤታችን ገባ። በድንጋጤ እርስ በርስ ተቃቀፍን። በአንድነት መጮህም ጀመርን። ሰውየው ወዲያው ልጆችን እናቴ ልታሳድጋት የወሰደቻትን ሴት ልጅ ጨምሮ ያዘን። እናቴ በሙሉ ሰውነቷ እኛ ላይ ተኝታ ልታስጥለን መታገል ጀመረች። ድምጻችንን ከፍ አድርገን እየጮህን አለቀስን። ሰውየውና ጓደኛው እናቴን ከኛ ለማላቀቅ በኃይል ደበደቧት። ጥርሶቿ ወልቀው መሬት ላይ እስኪረግፉና ብዙ ደም እስኪፈሳት ድረስ ፊቷን በጭካኔ ደበደቧት። በመጨረሻ ግን የአጋቾቹን ኃይል ተቋቁማ ልታስጥለን ሳትችል ቀረች። አጋቾቹ ይዘውን ተሰወሩ። ጉልበተኞች ሰርቀውን ሲነግዱ በተስፋ መቁረጥ የሚሆነውን ከማየት ውጪ ሌላ አማራጭ አልነበራትም። በጎጆው ውስጥ የሰዎች ጩኸት ይሰማል። አጋቾቹ ሰዎችን እየደበደቡ ያገኙትን ሁሉ ይዘርፉ ነበር። ወደኛም ጎጆ የገቡት በዚህ መልኩ ነው። እናቴ ልጆቿን ሳይቀር ሁሉንም ነገር አጣች። እርሷ በነበረችበት የተስፋ መቁረጥ ስሜት ውስጥ ሆኖ ራስን ማሰብ እጅግ ከባድ ነው። አጋቾቹ ሲደበድቡንና በፍጥነት ይዘውን ሲወጡ ይሰማኝ የነበረውን የፍርሃት ስሜት አስታውሳለሁ። አጋቾቹ ከአካባቢው ለመውጣት መፍጠን ስለነበረባቸው ከነርሱ ጋራ በእኩል ፍጥነት መራመድ የማይችሉትን ሁሉ ከጥቂት ጊዜ በኋላ መንገድ ላይ እየተዉ መገዝገስ ጀመሩ። እኔና ወንድሜ በዚህ ውሳኔያቸው ምክንያት በለስ ቀናን። መንገድ ላይ ጥለውን በመሄዳቸው ለመትረፍ በቃን። እንደገና ነፃ ወጣን። ተደብድበንና ግራ ተጋብተን እያለቀስን ወደ ቤት ተመለስን። አጋቾቹ 9 ልጆችን ወስደው ሄዱ። ከዚያ በኋላ ተመልሶ አልመጡም። ባሪያ መሆን ምን ያህል አስከፊ ነገር ሊሆን እንደሚችል አሰብን። እናቴ እንዴት እንዳለቀሰች አስታውሳለሁ። ከብዙ ዓመታት በኋላ በወቅቱ ስለተፈጠረው ነገር ይበልጥ መረዳት ቻልኩ። ጉዲናን አግብቼ 2 ልጆች ከወለድኩ በኋላ አንድ ቀን ጉዲና ለሥራ ጉዞ በወጣበት አንዲት ሴት መጥታ አነጋገረችው። ይህቺ ሴት ከኛ የተሰረቁት የሁለቱ ልጆች እህት ነበረች። ጉዲና ወደ ቤት ይዟት መጣ። እርሷና እህቶቿ እንዴት በባሪያ አዳኞች እንደተያዙ ነገረችን። እነዚያ ባሪያ አዳኞች ጊዜ የሰጣቸው ወንጀለኞች ብቻ አልነበሩም። የአውራጃው አስተዳዳሪ የነበረው የኮሎኔል ከበደ ተሰማ ወታደሮች ነበሩ። ወታደሮቹ ምርኮኞቹን ወስደው ከኢትዮጵያ ደጋማ ቦታዎች አንዱ በሆነው የጎጃም ጠቅላይ ግዛት ለሚኖሩና ሌላ ቋንቋ ለሚናገሩ ሀብታሞች ሽጠዋቸው ነበር። ከኛ የተወሰዱት ሌሎቹ ልጆችም የገጠማቸው ተመሳሳይ ዕጣ ነበር። እርሷ ግን ከተወሰነ ጊዜ በኋላ ሸሽታ በማምለጥ ከአካባቢው ርቃ በመኖር ላይ ነበረች። በዚህ ሁኔታ ላይ ያለች አንድ ቀን ስለ ጉዲናና ስለ ባለቤቱ ፀሐይ ቶለሳ ትሰማለች። የአባቴን ስም ታውቀው ስለነበረ ጉዲና ያገባው የቶለሳ ቦሩ ልጅ መሆን አለመሆኑን ማጣራት ጀመረች። አሁን የሆነው ያ ነበር። በዚህ መንገድ ያኔ የተከሰተው ነገር መጨረሻ ምን እንደነበረ ይበልጥ መረዳት ቻልን። ዘራፊዎቹ ንብረታችንን ከሰረቁ በኋላ ሁሉም ነገር እንደገና ከባድ ሆነብን። በወቅቱ የነበሩ ንብረቶች እዚህ ግባ የሚባሉ ባይሆኑም ሁሉም ተወስደዋል። በአያቶቻችንና በአካባቢያችን ባሉ ሌሎች ሰዎች ላይ የደረሰው ተመሳሳይ ነገር ነበር። ልብ የሚሰብር። ማን ሊረዳን ይችላል? ከኛ የተዘረፉትን ልጆች ማን ነፃ ሊያወጣቸው ይችላል? እናቴ የምትለብሰው አንድም ልብስ እንኳን አልነበራትም። የነበራት ብቸኛ ቀሚስ ባሪያ አዳኞች ወደ ቤታችን በመጡ ጊዜ የተሰረቀችው ልጅ ለብሳ የነበረው ብቻ ነበር። እርሱም ከርሷ ጋር አብሮ ተወስዷል። እንደ ድል ሆኖ አንድ ዘመዳችን ስላዘነላት ቀሚስ ገዝቶ ሰጣት። ብዙም ሳንቆይ ወደ ሌላ ቦታ ሄድን። ከዚህ ክስተት በኋላ በዚያ ስፍራ ለመቆየት ድፍረቱ አልነበረንም። እናቴ 2 ታላላቅ ወንድሞቼን ማሳደግ የምትችልበት አቅም ስላልነበራት ወደ ስጋ ዘመዶቻችን ተላኩ። ኢትዮጵያ ውስጥ ዘመድ አዝማድ እርስ በርስ መረዳዳቱ የተለመደ ነገር ነው። የቀረነው አንገት ማስገቢያ የምትሆን አነስተኛ ጎጆ ቀለስን። አሁን የ8 ዓመቷ ፀሐይ በቤት ውስጥ የመጀመሪያ ልጅና 2 ታናናሽ ወንድሞቿን ተንከባክባ የማሳደግ ኃላፊነት ለነበረባት ለእናቷ በጣም ተፈላጊ ልጅ ሆነች። የታይፈስ ወረርሽኝ። እናቴ በደረሰባት መከራ ብዛት ኃይሏ በሙሉ ተሟጦ ያለቀ እስኪመስል ድረስ ተዳከመች። በቁጥር ጥቂት ነበርን። ከባድና ያለመድነውን የጉልበት ስራ በመስራት ያሳለፍነው በጣም አስቸጋሪ ጊዜ ነበር። በጊዜው ልጆች የነበርን
እናታችንን እንዴት መርዳት እንዳለብን በቅድሚያ መማር ነበረብን። በእርግጥ ስለዚህ ነገር በጣም አመስጋኝ ነኝ። በፈተናዎች መካከል ጥሩ ትምህርት አግኝተናል። እናቴም ለከፋ ድካም ታልፋ እንዳትሰጥ አግዘናታል። ያም ሆኖ የእናቴ የመኖር ፍላጎቷ በመጨረሻ የተሰበረ ይመስላል። የሚቀጥለው ፈታኝ አደጋ ከመምጣቱ በፊት እርሷ አስቀድማ ተዳክማ ነበር። የታይፈስ ወረርሽኝ ተከሰተ። ሰቆቃው ታላቅ ነበር። የሞት መልአክ በእያንዳንዱ ጎጆ ውስጥ ገባ። ሰዎች እየታመሙ ሲወድቁ ሁሉም የሚያደርገው ስለሌለው የሚመጣውን በስጋት መጠበቅ ጀመረ። ከተስፋ ማጣት የተረገዘው የለቅሶ ጩኸት እስከ ሰማይ ደረሰ። ወደ ኋላ መለስ ብለን ስናየው ህዝቡ ካጋጠሙት ብዙ አሰቃቂ ገጠመኞች በኋላ ፈጽሞ እንደደከመ ለመረዳት አስቸጋሪ አይደለም። አስቸጋሪ ነገሮችን የመጋፈጥ አቅሙ ተመናምኖ ነበር። እናቴም ከመዳከሟ የተነሳ በፍጥነት ታመመች። ሁኔታው ተስፋ አስቆራጭ ነበር። በዙሪያችን ለነበሩት ጎረቤቶችም እንዲሁ ከባድ ነበር። በጦርነቱና ጦርነቱ ባስከተላቸው አሰቃቂ መዘዞች ምክንያት በድህነት ይማቅቅ የነበረው ህዝብ አሁን አደገኛ ደዌ ሲጨመርበት ተቋቁሞ መሰንበት አልቻለም። እጅግ በርካቶች እርዳታ ሳያገኙ ረገፉ። በእያንዳንዱ ቤት ውስጥ ሞት ገብቶ ነበር። ቀዩ በሙሉ ተስፋ ቆረጠ። እኛ ልጆችም ታመምን። በሽታውን ለመቋቋም አንዳች ጉልበት ያልነበራት እናታችን ፈጥና ሞተች። ያኔ ገና የ8 ዓመት ልጅ ብሆንም አንድ አሰቃቂ ነገር እንደተፈጠረ ተረድቼ ነበር። እኔ ራሴም ኃይለኛ ትኩሳት ይዞኝ ተኝቻለሁ። በቤት ውስጥ የሚበላ ምንም ነገር አልነበረም። የሞት ጥላ በሁላችን አንጻር ተዘርግቶ ነበር። ምን ማድረግ እንችል ነበር? ምንም። እህቴ መታ ወደ ቤቷ ወሰደችን። በምትችለው መጠን ሁሉ እንድናገግም እንክብካቤ ታደርግልን ጀመር። ነገር ግን ከጥቂት ጊዜ በኋላ እርሷም ታመመች። ሁሉም ነገር ከድጡ ወደ ማጡ ሆነ። ነገሮች በዚያ መንገድ ሊቀጥሉ አይችሉም ነበርና በመጨረሻ አንድ መልካም ሰው ነቀምት ወደሚገኘው የስዊድን ሚስዮን ሆስፒታል አመጣን። በዚያም ሚስዮናዊት ነርስ የነበረችውን ስዊድናዊቱን እህት ሩት ፐርማን አገኘናት። እንዴት እንደተንከባከበችን መቼም ቢሆን አልረሳም። ኦሮምኛ ስለምታውቅ በቀላሉ መግባባት ቻለን። ከወንድሞቼ መካከል አንዱ በህመም ምክንያት በጣም ተዳክሞ ስለነበር በሽታውን ተቋቁሞ በህይወት መቆየት አልቻለም። እዚያው ሆስፒታል ውስጥ ሞተ። እህቴ ግን ስለተሻላት ወደ ቤቷ ተመለሰች። እኔና ሌላው ወንድሜ ግን ለማገገም ጊዜ ያስፈልጎን ነበር። ከሚሰጠን ሕክምና ጋራ ቀስ በቀስ ጤናችን እየተመለሰ መጣ። ቀጣዩ ጭንቀት በወቅቱ የ8 ዓመት ልጅ የነበርኩት እኔ እንዴት ራሴን ማስተዳደር እችላለሁ፣ የታናሽ ወንድሜ ዕጣ ፈንታ ምን ይሆናል የሚል ነበር። በጣም እድለኞች ነበርን። በትጋት የተንከባከበችን እህት ሩት በሚስዮን ትምህርት ቤት ውስጥ ማደሪያ ቦታ እንድናገኝ አደረገች። በትምህርት ቤቱ ውስጥ እንድንማርና በተማሪዎች ማደሪያ ክፍል ውስጥ እንድንኖር ተፈቀደልን። ዛሬ ላይ ሆኜ ያን ጊዜ ወደ ኋላ መለስ ብዬ ስመለከት እግዚአብሔር በህይወቴ ውስጥ እንዴት እንደመራኝና ምን ያህል በጎ እንዳደረገልኝ አስተውላለሁ። እናቴ ስትሞት ከዘመዶቿ ጋራ ለመኖር አልፈለኩም ነበር። የኔ ፍላጎት የነበረው ትምህርት መጀመር ነበር። እህቴ ለራሷ ቤተሰብ የምትለፋው ይበቃታል። እግዚአብሔር ግን የልቤን መሻት አይቶ መልካም አደረገልኝ። በገባውበት ትምህርት ቤት ውስጥ ለአእምሮ ብቻ ሳይሆን ለነፍስ የሚበቃ እውቀት ማግኘት ጀመርኩ። ከዚያ በኋላ ባሉት ዓመታት በሚስዮን ጣቢያ ውስጥ ሳሳልፍ በግቢው ውስጥ ሰራተኞች ሁሉ በልዩ ፍቅር ይንከባከቡኝ ነበር። እህት ሩት ለኔ እንደ እናት ነበረች። በኋላ ኤሊሳና ቶርስተን ፐርሰን ወደ ነቀምት መጡ። ኤሊሳም እንዲሁ እንደ እናት ሆነችልኝ። አብረውኝ መንፈሳዊ መዝሙሮችን ይዘምሩ ነበር። ስለ ኢየሱስም ነገሩኝ። በእነርሱ ቤት ውስጥ እግዚአብሔርን አወቅኩት። ቶርስተን ፐርሰን መጋቢ ነበር። እርሱ ከመጽሐፍ ቅዱስ ጋር እንድተዋወቅ አደረገኝ። ሁለቱም በሚያስፈልገኝ ነገር ሁሉ ረዱኝ። ከተለያየን በኋላም አዘውትረን ደብዳቤዎችን እንጻጻፋለን። ከብዙ ዓመታት በኋላ እስር ቤት ስገባ የልማዳችን ቀጥሎ ብዙ ብዕሮችን እኔን ለማበርታት ተጠቅመዋል። ልጃቸው ሲኜ ሚስዮናዊ የነበረውን ኖርዌያዊውን ራይላንድን አግብታ ለበርካታ ዓመታት ሁለቱም ሚስዮናውያን ሆነው በኢትዮጵያ አገልግለዋል። ሲኜም ለኔ እንደ እህቴ ነበረች። በእስር ቤት ውስጥ በነበርኩ ጊዜ ትጎበኘኝ ነበር። ልትጠይቀኝ ስትመጣ ባየኋት ጊዜ ሁሉ ታላቅ ደስታ ይፈጥርልኝ ነበር። የመጨረሻ ጉብኝቷን አልረሳም። እያለቀሰች በእንባ ነበር የተለየችኝ። ከዚያ በኋላ ሆስፒታል እንደገባ በሰማሽ ጊዜ ፀሐይ በጠና ታማለች፣ ህመሟ ያሰቃያት ነው እንዴ እያለች ስለ ጤናዬ ትከታተል ነበር። ስለኔ ያለቀሰችው ለቅሶ እስካሁን ባይኔ ላይ አለ። ልክ ሊቀበር በመቃብር ደጃፍ ለተኛ ወዳጃችሁ የምታለቅሱት አይነት ለቅሶ ነበር። እንባዋን መመለስ አልችልም። በምትኩ ስለ እርሷ ግን መጸለይ እችላለሁ። አንድ ሰው ስለኔ በጣም ሲያለቅስ እንባውን ወደ እግዚአብሔር አስተላልፋለሁ። ከዚያ በኋላ ከሲኜ ጋር እንደገና አልተያየንም።
ነቀምት በትልልቅ ባህር ዛፎች የተሞላ ውብ አረንጓዴ ስፍራ ነው። ዙሪያውን ስንዴና በቆሎ በሚያበቅል ፍሬያማ ማሳ ተከቧል። አየሩ ልክ በአዲስ አበባ እንደሚታየው ሞቃትም ቀዝቃዛም ያልሆነ ደስ የሚያሰኝ ስሜት የሚፈጥር ነው። በገጠሩ አካባቢ በቂ ዝናብ መኖሩ አካባቢውን ምርታማ አድርጎታል። የሚስዮን ጣቢያው ከተማሪዎች ማደሪያና ከሌሎች መስሪያ ቤቶች ጋር ተዳምሮ በኮረብታው ላይ ከፍ ብሎ ይታያል። በጣቢያው ውስጥ ባለው ትምህርት ቤት ከአንደኛ እስከ 6ኛ ክፍል ትምህርት ይሰጣል። ከሸለቆው ስፍራ ለም የሆነውን የነቀምት መሬት አቋርጦ የሚያልፍ ወንዝ አለ። የሚስዮን ጣቢያው ከስዊድን ወንጌላውያን ሚስዮን በመጡ ስዊድናውያን የተመሰረተ ነው። በ19ኛው ክፍለ ዘመን ሚስዮኑን ይደግፉ የነበሩት እንደ ሊና ሳንዴልና ካርል ኦሎፍ ሮዜኒየስ ያሉ ስዊድናውያን እስካሁን ድረስ ስማቸው ይነሳል። ከሚስዮን ጣቢያው ጋር ተያይዞ ያለው ሆስፒታል ለብዙ ሰዎች የሥራ ዕድል ከመፍጠሩም በላይ በቂ መኖሪያ ቤት ይሰጣል። በከፍታ ላይ ጎልቶ የሚታየው ቤተክርስቲያንም ከመኖሪያ ቤቶች ጋር በቅርበት የተያያዘ ነው። እህት ሩት አንዳንድ የቤት እንስሳትን ትንከባከብ እንደነበር አስታውሳለሁ። ኢትዮጵያ ውስጥ አስጸያፊ የሆነው አሳማ እንኳን ነበራት። ኢትዮጵያውያን ልክ እንደ አይሁዶችና ሙስሊሞች አሳማን እንደ ርኩስ እንስሳ ነበር የሚመለከቱት። እርሱም መንካት እንኳን አይፈልጉም። በነቀምት የነበረኝ ቆይታ በገዛ ቤቴ ውስጥ የመኖር ያህል ነበር። ከቀድሞ የአባቴ ቤት ብዙ የተለየ አልነበረም። ጠዋት ከ3 ሰዓት ጀምሮ እስከ 6 ሰዓት ድረስ ትምህርት ቤት ውስጥ እንቆያለን። ከዚያም እረፍትን ወጣና ተመልሰን ከ9 ሰዓት እስከ 11 ሰዓት ድረስ ትምህርታችንን እንቀጥላለን። ሁልጊዜ ከትምህርት ሰዓት በኋላ ብዙ የምንሰራቸው ስራዎች ነበሩ። ቤት እናጸዳለን፣ ልብሳችንን እናጥባለን፣ እስከ እኩለ ሌሊት ድረስ የቤት ስራችንን እንሰራለን። ገና አዳጊዎች የነበርን ቢሆንም ይህን ሁሉ ኃላፊነት በደንብ መወጣት ተላምደን ነበር። በግቢው ውስጥ ውሃ ስለነበረ እንደ ቀድሞ ውሃ ለመቅዳት ወደ ወንዝ መውረድ አያስፈልገንም ነበር። የምንኖርበት ቤት እስካሁን ከኖርንባቸው ጎጆዎች በጣም የተለየና ከድንጋይ የተሰራ ነበር። በማደሪያ ክፍላችን ውስጥ ምግባችን ይቀርብልን ነበር። በእርግጥ ምግብ በሚዘጋጅበት ጊዜ አብሳዮቹን እናግዛቸዋለን። ይህ መሆኑ ለኛ በጣም ጥሩ ነበር። እኔ እንደሆነ ያኔ በጎጆ ውስጥ ከምንኖርበት ጊዜ ጀምሮ የቤት ውስጥ ስራ መስራት ለምጄ ነበር። ፀሐይ ለ6 ዓመታት በዚህ ትምህርት ቤት ውስጥ ተማረች። አልከበዳትም። የትምህርት ቤቱን አካባቢ አየር በጣም ተወደው ነበር። ከዚያ በኋላ በሆስፒታል ውስጥ ለሚገኙ አሳዳጊ የሌላቸው ህፃናት ተብሎ በተቋቋመው ማሳደጊያ ውስጥ ስራ ጀመረች። ሲኜና አለን ስቲፋንሰን የልጆቹን መኖሪያ ቤት በኃላፊነት ይቆጣጠሩ ነበር። ፓስተር አለንና ሲኜ ለኔ መልካም አባትና እናት ነበሩ። በኋላ በሰርጌ ዕለት ለሙሽራው የሰጡኝ እነርሱ ነበሩ። በልጆቹ ማሳደጊያ ቤት ውስጥ 73 ልጆች ይኖሩ ነበር። ከነዚህም መካከል 20ዎቹ ከአዲስ አበባ የመጡ ወላጆቻቸው የስጋ ደዌ ተጠቂ የሆኑ ልጆች ነበሩ። በአዲስ አበባ ከሁሉም የኢትዮጵያ ክፍሎች የሚመጡ የስጋ ደዌ ህሙማን የሚያርፉበት መኖሪያ አለ። በዚህ አስከፊ በሽታ መጠቃት በጣም አስፈሪ ነው። ህፃናቱ በዚህ ተላላፊ በሽታ እንዳይጠቁ ከወላጆቻቸው ጋር ይኖሩ ዘንድ አይመከርም። በዚህም ምክንያት እነርሱን የበሽታው ስጋት ወደሌለበት ራቅ ወዳለ ቦታ ማምጣት አስፈላጊ ነበር። ፀሐይ ለእነዚህ ልጆች እንደ እናት ነበረች። እነርሱን መንከባከብና የሚያስፈልጋቸውን ፍቅር መስጠት ያስደስታት ነበር። በልጅነቷ ከእናቷና በኋላም በነቀምት ካሉት ሚስዮናውያን ያገኘችውን እንክብካቤ ያለ ስስት ለልጆቹ ሰጠች። እንደገና ሌላ ትልቅ ቤተሰብ ውስጥ ራሷን አገኘችው። የነዚህ ልጆች ህይወት ልብ የሚነካ ነበር። ብዙ ጊዜ ስለ እናቶቻቸው አስባለሁ። ብዙ ፍቅርና እንክብካቤ እንድሰጣቸው ያደረገኝ ያ ነው። ለ4 ዓመታት እናታቸው ነበርኩ። እግዚአብሔር እነርሱን አደራ ስለሰጠኝ ፍቅርን ሳልሰስት እሰጣቸው ነበር።